እሺ ሰላም ቤተሰቦቼ እንዴት አላችሁ? ውድ የቻናሌ ተከታዮች በያላችሁበት ሰላማችሁ ይብዛልኝ። በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ እነዚህን ቀናቶችና ወራቶችን በእንግሊዘኛ ምን ተብለው እንደሚጠሩ በዚህች አጠርና ምጥን ባለች ቪዲዮ ገለጻ አድርገላችኋለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት ትማሩበታላችሁ ታውቁበታላችሁ በማለት ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን ከወደዳችሁት ደግሞ እናንተ ላይክ፣ ሼር እንዲሁም ሳብስክራይብ ማድረጋችሁ አይረሳ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ዘወትር ከሰኞ እስከ ዓርብ በቀን አንዳንድ ሰዓት የትምህርት አገልግሎት እየሰጠን እንገኛለን። ገብታችሁ ትምህርታችሁን መማር ትችላላችሁ ለማለት እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። MONDAY መንዳይ ማለት ሰኞ ማለት ነው። እንግዲህ እዚህ ጋር የእንግሊዝኛ ወርዶች ከዚህ ጋር የአማርኛ ቃላቶች እነዚህ ደግሞ በአማርኛ ሲጻፉ የሚወስዷቸው ኮንሶናንት እና ማነው ቫወሎች ማለት ነው። በዚሁ መልኩ ተቀምጠዋል። ማንዳይ ማለት ሰኞ ማለት ነው። ይሄው እዚህ ጋር በአማርኛ ሰኞ ብያለሁኝ። ከዚህ ጋርም ሰኞ ይላል ማለት ነው። እሺ ቲ ዩ ኢ ኤስ ዲ ኤ ዋይ ቲውስዳይ ማለት ማክሰኞ ማለት ነው። ማክሰኞ ተብሎ ሲጻፍ ደግሞ የአማርኛን ይህንን የአማርኛውን ቃል በእንግሊዝኛ ስንጽፈው ማክሰኞ ብሎ ልክ እንደዚህ ይጻፋል ማለት ነው። ደብሊው ኢ ዲ ኤን ኢ ኤስ ዲ ኤ ዋይ ሰንዳይ፣ ሶሪ እጅግ በጣም ይቅርታ፣ ዌንስዳይ ማለት ሮብ ማለት ነው። ሮብ ተብሎ ሲጻፍ ልክ እንደዚህ ተብሎ ይጻፋል ማለት ነው። ሮብ ይላል እዚህ ጋር በእንግሊዝኛ ቲ ኤች ዩ አር ኤስ ዲ ኤ ዋይ ተርስዳይ ማለት ሐሙስ ማለት ነው አይደለ? ሐሙስ ያው እዚህ ጋር በእንግሊዝኛ ሲጻፍ ሐሙስ። እሺ ሌላ ኤፍ አር አይ ዲ ኤ ዋይ ፍራይዴይ ማለት አርብ ማለት ነው። አርብ ይኸው ከዚህ ጋር ሲጻፍ አርብ ተብሎ ይጻፋል ማለት ነው። ኤስ ኤ ቲ ዩ አር ዲ ኤ ዋይ ሳተርዳይ ማለት ቅዳሜ ማለት ነው። ቅዳሜ። እሺ ኤስ ዩ ኤን ዲ ኤ ዋይ ሰንዳይ ማለት ደግሞ እሁድ ማለት ነው። እሁድ ይኸው እዚህ ጋር በእንግሊዝኛም እሁድ ብዬ ጽፌያለሁ። ደብሊው ኢ ኢ ኬ ዊክ ተብሎ ይነበባል። ዊክ ማለት ሳምንት ማለት ነው። ሳምንት ይኸው እዚህ ጋር በእንግሊዝኛም ሳምንት ብያለሁ። ሳምንት። እሺ ቀጣይ መንዞችን ደግሞ እናያለን። መንዞችን ኤ ኤም ኦ ኤን ቲ ኤች መንዝ ማለት ወር ማለት ነው። ወር በእንግሊዝኛ ሲጻፍ እንደዚህ ይጻፋል ማለት ነው። ኤስ ኢ ፒ ቲ
ኢ ኤም ቢ አር ሴፕቴምበር። ሴፕቴምበር ማለት ሴፕቴምበር ማለት መስከረም ማለት ነው። መስከረም ሉክ እንደዚህ ተብሎ ይጻፋል። እሺ ኦ ሲ ቲ ኦ ቢ ኢ አር ኦክቶበር። ኦክቶበር ማለት ጥቅምት ማለት ነው። ጥቅምት ጥቅምት ኤን ኦ ቪ ኢ ኤም ቢ ኢ አር ኖቬምበር። ኖቬምበር ምንድን ነው? ሄዳር አይደለ? ሄዳር ሄዳር ሲጻፍም በዚሁ መልኩ ይጻፋል ማለት ነው። እሺ ዲ ኢ ሲ ኢ ኤም ቢ ኢ አር ዴሴምበር። ዴሴምበር ዴሴምበር ማለት ታህሳስ ማለት ነው። ታህሳስ ሉክ እዚህ ጋር ጽፌያለሁ። እሺ ጀ ኤ ኤን ዩ ኤ አር ዋይ ጃንዋሪ። ጃንዋሪ ጃንዋሪ ምንድን ነው? ጥር ማለት ነው። ጥር ሉክ እዚህ ጋር ጽፌያለሁ። እሺ ቀጣይ ኤፍ ኢ ቢ አር ዩ ኤ አር ዋይ ፌብሩዋሪ። ፌብሩዋሪ ማለት የካቲት ማለት ነው። የካቲት። እሺ ኤም ኤ አር ሲ ኤች ማርች። ማርች ማለት መጋቢት ማለት ነው። ሉክ እዚህ ጋር መጋቢት ብያለሁ። እሺ ሌላ ኤ ፒ አር አይ ኤል አፕሪል። አፕሪል አፕሪል ምንድን ነው? ሚያዚያ አይደለ? ሚያዚያ። ያው ከዚህ ጋር ሚያዚያ ብያለሁ። ኤም ኤ ዋይ ሜይ። ሜይ ምንድን ነው? ግንቦት። ግንቦት። ያው እዚህ ጋር ግንቦት ብዬ ጽፌያለሁ። ጄ ዩ ኤን ጁን። ጁን ምንድን ነው? ሰኔ አይደለ? ሰኔ። ያው ከዚህ ጋር ሰኔ ብዬ ጽፌያለሁ ማለት ነው። ጄ ዩ ኤል ኤ ዋይ ጁላይ። ጁላይ ምንድን ነው? ሐምሌ። ሐምሌ ሲጻፍ ሉክ በዚህ መልኩ ይጻፋል፣ የእንግሊዘኛ ወርዶች ማለት ነው። እሺ ቀጣይ ኤ ዩ ጂ ዩ ኤስ ቲ ኦገስት። ኦገስት ምንድን ነው? ነሐሴ አይደለ? ነሐሴ። እንግዲህ ውድ ተመልካቾቼ ዛሬ ይዤላችሁ የቀረብኩ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ